እንግዲህ አቶ አምራን በጣም ተናዶ እንዴት እንደዚህ ይሆናል ብሎ እንግዲህ በጣም በንዴት ሆኖ ወደ ጄሪ ይሄዳል። ጄሪ እንግዲህ ሲታየው እጅግ ትደነግጣለች። ከዛን ደንግጣ እንደ ቆይ አንቺ ምን አይነት ሰው ነሽ? ምን አይነት አውሬ ነሽ? ብሎ ይላታል። ከዛን ቆይ አምራን ምን ተፈጥሮ ነው? ምን አደረግኩኝ? ለምን አትነግረኝም? ብላ ትለዋለች። አንቺ ምን አይነት ሰው ነሽ? እኔ አቅሻለሁ ብዬ ነበረ። እኔ በፍጹም አንቺን አላቅም ማለት ነው። እንዴት እንደዚህ ታደርጋለች? ቆይ ለምንድን ነው እንደዛ ያደረሽው? እንደዚህ ማድረግስ ለምን አስፈለገ? ብሎ እንግዲህ ይጮህባታል። ከዛን እንግዲህ ሜሪም ደግሞ እኔ ቆይ ምንድነው ያደረጉት? አምራን ለምንድነው የማትነግረኝ? ሁሉም ነገር ቆይ ላስረዳ። አንድም ነገር እኮ አውቅ ያደረጉት ነገር የለም ትለዋለች። እሱ ደግሞ ምንድነው የምታስረጅኝ? ሁሉም ነገር እኮ አቅደሽና ፈቅደሽ ነው ያደረግሽው። ሁለተኛ ነገር ደግሞ ምን ልታስረጅኝ ትፈልጋለች? ብሎ ይላታል። ከዛን እንግዲህ እሱ ደግሞ እኔ ብዙ አውቅሻለሁ ብዬ ነበር። እኔ እኮ ከራሴ ስሜት ይልቅ ያንቺን ስሜት ያስቀደምኩት እኮ እኔ ለአንቺ ብዬ ነበረ። አንቺ ግን እንደዚህ አይነት ሰው እንደሆንሽ አላወቅኩኝም። ስለዚህ ከዚህ በኋላ አሁን ይዘሽ የመጣሽው ጉራ ቆምቦሽን ይዘሽ ከዚህ ቤት እንድትወጪ ብሎ ይላታል። እንግዲህ ጄሪ በጣም ትደነግጣለች። አምራም ቆይ ላስረዳ፣ እንደዚህማ አታርቂ፣ የት ሄዳለሁ? እኔ እኮ መሄጃ የለኝም ብሎ ትለዋለች። ከዛ እንግዲህ እሱ ደግሞ እኔን አይመለከተኝም፣ የምትፈልግበት ቦታ ሂጂ፣ አሁን ከዚህ ቤት ኮረንጉባሽን ይዘሽ የገባሽውን ነገር ሰብስበሽ ከዚህ ውጪ ብሎ ይላታል። ከዛን አምራን ቆይ አንድ ጊዜ ላስረዳ ትለዋለች። እሺ በቃ እኔ ሁለተኛ ነገር እንደዚህ አይነት ነገር አላደርግም፣ እባክህን ይቅርታ አድርግልኝ፣ ምን መሄጃ አለኝ? የት ሄዳለሁ? አምራን ትለዋለች። ከዛ እንግዲህ እንደዛ ብትላትም ግን እሱ ሊሰማት ፈቃደኛ አልነበረም። ከዛንን እንግዲህ አይ የትም ቦታ መሄጃ የለኝም፣ እኔ ከዚህ ቤት የትም አልሄድም ትለዋለች። አሁን ተነሽና ብሎ እንግዲህ ሻንጣዋን ይዞ ይመጣል። ጄሪ እጅግ ትደነግጣለች። ከዛ እንግዲህ አቶ አምራም ደግሞ ከዚህ በኋላ አይንሽን ማየት አልፈልግም ብሎ ይላታል። ጄሪ መሬት ላይ ወርቃ ስቅስቅ ብላ እያለቀሰች አምራን ቆይ ምን ነበረ ማድረግ የነበረብኝ? አንተ ለኔ ፊት አትሰጠኝም። ሁልጊዜ እኮ የምትሆነው ከሷ ጋር ብቻ ነው። እኔን አንድ ቀን ዞር ብላ አይተኝ አታቅም። እኔም እኮ ሰው ነኝ፣ እኔም እኮ ስሜት አለኝ። እኔ ደግሞ በጣም ነው የሚወድቅ ትለዋለች። ጄሪ ወድጄ እንዳላገባውሽ ደግሞ ታውቃለች። ይሄንን ደግሞ ወደሽና ፈቅደሽ ነው ከኔ ጋራ የመጣሽው። ስለዚህ ወድጄሽ እንዳላገባው ካወቅሽ ይሄ ሁሉ እንዳለ ማወቅ ነበረብሽ ብሎ ይላታል። ከዛኔ እባክህን አምራን የት ይሄዳለሁኝ? ከዚህ አታስወጣኝ፣ እኔ ማየጃ የለኝም ብላ ብትለምነውም እንግዲህ እሱ ሻንጣዋን ይይዝና ደጅ ላይ አውጥቶ ይጥላታል። ከዛንን እንግዲህ ከዚህ በኋላ አይንሽን ማየት አልፈልግም፣ ከዚህ ሂጂ ብሎ ሻንጣውን በር ላይ ወርውሮ በሩን ይዘጋባታል። ጄሪ በሩ ስር ቁጭ ብላ ስቅስቅ ብላ ታለቅሳለች። እንግዲህ ብሌንና ፉስጣፋ ቁጭ ብለው እያወሩ ነበረ። ግን ብሌን ስለተሻለሽ እና እንደዚህ ስላየውሽ በጣም ነበረ ደስ ያለኝ ብሎ ይላታል። ከዛንን እንግዲህ እሷ ደግሞ ፉስጣፋ አመሰግናለሁ ትለዋለች። ቆይ ብሌን አሁን እኮ ሁሉም ነገር አውቀሻልና ለምንድን ነው ዝም የምትይ? ብሎ ይላታል። ከዛንን እንግዲህ ቆይ ምን ማድረግ አለብኝ ብላ ትለዋለች። ከዛን እና ያ ሁሉን እኮ ያደረገ ሰው በደንብ ታውቀዋለሽ። ነገር ግን አንቺ እንዴት ዝም እንዳልሽው ግራ ገብቶኛል። ለምንድነው ዝምታን የመረሽው? ብሎ ይላታል። እንግዲህ ከምን ማድረግ አለብኝ እና የሚያደርገው እኮ ነገር ግራ ስለገባኝ ነው ብሎ ይላታል ትለዋለች። ከዛ ማለት እንዴት ግራ ይገባሻል? ይሄንን ያደረገችው እንደሆነ ታውቃለች። ለምንድነው ለአቶ አምራን የማትናገሪ? ብሎ ይላታል።
ከዛ እሷ ደግሞ አሁን ያለበት እኮ በጣም ችግር ላይ ነውና ይሄንን እኮ ደርቤ ከነገርኩኝ ነገሮቹ ማባባስና እንዲሁም ደግሞ ሌላ ችግር ነው የሚፈጥረው። ለዛ ብዬ ነው ፎሰባ ዝም ያልኩት ትለዋለች። ከዛንን እንግዲህ እሱ ደግሞ ይሄንን ያወቀ ቀን በጣም እንግዲህ ይሄንን ያወቀበት ቀን እኮ በጣም ነው የሚናደድብሽና ስለዚህ እውነቱን ብትነግሪ ይሻል ነበረ ብሎ ይላታል። እኔም እኮ እውነቱን ለመናገር አስቤ ያለሁኝ ነገር ግን በአሁን ባለበት ህይወት ላይ ይሄንን ነገር ቢነግረው ሌላ ችግር ነው የሚፈጠረው፣ በጣም ከባድ ነው የሚሆነው ብሎ ትለዋለች። ከዛ እንግዲህ እሱን አውቃለሁ ነገር ግን አሁን በዚህ ሰዓት ላይ አምራን ማንን ራሱ ማመን እንዳለበትና ማንን እንደማመን እንደሌለበት ግራ ገብቶታል። እንግዲህ የኔ ነገር ደግሞ ሲጨመርበት በጣም እንግዲህ እንደሚከፋውና እንደሚቆጣ አውቃለሁ። ነገር ግን እንግዲህ መደበቁ ነው የሚሻለው ብዬ ነው ትለዋለች። ከዛ ፉጸፋ ግን በጣም እናደድብሻል፣ ይሄንን መደበቅሽ እንግዲህ በጣም ከባድ ነው የሚሆንበት ብሎ ይለዋል። አዎ ልክ ነህ፣ ግን ምን ማድረግ አለብኝ ፉጸፋ? እሺ እኔ ምን ላድርገው ትለዋለች። ከዛኔ ፉጸፋ ደግሞ እውነቱን ንገሪ፣ መደበቅ የለብሽም ብሎ ይላታል። ከዛ እንግዲህ እሺ በቃ እነግረዋለሁ ፉጸፋ ትለዋለች። ከዛን ቆይ አንተ ግን ሁሉ እያወቅ እንዴት ነው ዝም ያልከው ብላ ትላለች። ከዛንን እንግዲህ እሷም ደግሞ ይሄን ነገር ሁሉ እያወቅ እኔ እንደዛ ሲሰቃይና መከራዬን ሳይ እንዴት ነው ግን ያልነገርከኝና የሆነ ነገር ያላልከው ብላ ትለዋለች። አውቃለሁ እኔም ደግሞ ራስ ወዳጅ እንደሆንኩና ክፉ እንደሆንኩ አውቃለሁ ብላ ትለዋለች። ከዛ እንደዛ ስትለው ጊዜ አይ እኔ እንደዛ ማለት ፈልጌ አይደለም ነገር እኔ እንደዛ ለማለት ፈልጌ አይደለም፣ ነገር ግን እንግዲህ ሁኔታዎቹ ሲያያቸው ምን ማድረግ ነበረብኝ? እኔ እኮ በዚህ ሰዓት ማንን ራሱ ማመን እንዳለብን አላቅም ብሎ ትለዋለች። አዎ ልክ ነሽ፣ በዚህ ሰዓት እውነት ለመናገር ራሶቻችን ራሱ እያመን አይደለም። ሰው ራሱን ራሱ ካላመነ ሰውን ደግሞ ማመን አይችልም ብሎ ይላታል። ከዛ እንግዲህ ፉጸፋ እንደዛ ስላ ጊዜ አንተ ልክ ነህ ብላት እንግዲህ ይለያያሉ። እንግዲህ አቶ ጄሪ እንግዲህ ሁለቱን ሰራተኞች እንግዲህ አንድ ላይ ቁጭ አድርጋ ቤሊ ሁለቱን ልጆች እንግዲህ ቁጭ አድርጋ ቀለም አስመስላ የቤቱን ቀለም አስመስላ እየቀባቻቸው ነው። ከዛ እንግዲህ እህትዬ ሜላንን ከቀባቻት ወደ ከዛ የሱን ትመጣለች። ከዛ የሱን መታ ቆይ እኔን እኮ እንደዚህ አርግተሽ ቀቢኝ ብላ ትላታለች። እንግዲህ ከዛንን በግድ እንግዲህ ቆይ አንቺ እኮ ጎሽም ሲመጣ አምረሽና ተወሽ ማየት ተወሽ እንግዲህ መገኘት አትፈልጊም ወይ? አሁን እኮ ጎሽም ሲመጣ ማንን ራሱ መለየት እንደሚችል ግራ ይገባዋል። አሁን ሲመጣ በጣም ደስ እንደሚለው እርግጠኛ ነኝ። ስለዚህ አንቺ ተረጋጊ ብላ ትላታለች። ከዛ እንደምንም እንግዲህ ቀለሞቹን ትቀባቸዋለች። ከዛን እንግዲህ ኧረ እባክሽን ልቀቅኝ፣ አንቺ ምን ሆነሽ ነው ትላታለች። አይ ቆይ ላሳምርሽ፣ ግዴታ ነው አያት ግዴታ ነው ወይዘሮ ዜማ ትላታለች። ወይዘሮ ዜማ እንግዲህ ቀለሙን በግድ ትቀባታለች። ሌላው እንግዲህ አንደኛዋን ድመት አስመስላ ትንሽ የወይዘሮ ዜማ ትንሽ እንግዲህ የወይዘሮ ዜማ ይሻል ነበረ። እንግዲህ በጣም አጨማልቃቸው እንግዲህ የሰው መሳቃ አድርጋ ትለቀዋቸዋለች። ከዛን ቆይ አንቺም እንደሱ ነው እንዴ መሆን የምትፈልጊ ብሎ ትላታለች። አዎ እንደሷ ነው መሆን የሚፈልገው ብላ ትላታለች። ነይ ቁጭ በያ ምን ችግር አለው ትላታለች። ከዛንን እንግዲህ እነሱ እየተቀቡ ቆይ እንዴ ተረጋጊ እንጂ እኔ እኮ ሜካፕን እፈልጋለሁ፣ በአንቺ ምክንያት እኮ ሜካፕን ጨረስኩ ብላ ትላታለች። ከዛንን እሺ በቃ እኔ ሊቀቅኝ ይበቃኛል ብላ ትላታለች። እሷ ደግሞ ቆይ አይበቃሽም፣ ማስተካከል አለበት፣ ያልተስተካከለ ነገር አለ። ቆይ ጎሽም ሲመጣ ማንን እንደመምረጥ ራሱ እንደማይችል እንዴ ችግር መሆን አትፈልጊም እንዴት ትላታለች። ከዛንን እንግዲህ
ሁለቱን ሰዎች እንግዲህ ለማፋጀት ያደረገችው ጥረት እንግዲህ እውነት ለመናገር እንግዲህ ተሳክቶላታል ማለት ነው። ከዛንን እንግዲህ እንደዛ አድርጋ ቀለሙን ከዚህና ከዚህ ጨማምራበት ትቀባቸዋለች። ከዛን እሱን ከቀባችው ወደ እንግዲህ እነሱ ደግሞ እየሳቁ ከዛንን እንግዲህ ይኸው የኔንም ይኸው ያንቺን ያኔ ነው የሚያምረው፣ አይ የኔ ነው የሚያምረው እየተባባሉ እንግዲህ ከዛንን እንግዲህ በዛ ምክንያት ደግሞ ጎሽም እንግዲህ ሁለቱ ተደርድሮ ቁጭ ብሎ ሳለ ይመጣል። ከዛንን እንግዲህ ጎሽም ሲያያቸው በጣም ይስቃል። ሴቶች ምን ሆናችሁ ነው? ምን ላይ ወርቃችሁ ነው? ብሎ እንግዲህ ደጋግሞ ፊታቸውን እያየ ይስቃል። ከዛኔ ደግሞ ቆይ ምን ሆነ ነው ጎሽም እንደዚህ የምትስቀው? ምን የሚያስቅ ነገር አለ? ቆይ ጎሽም እንዴት ነው አያምርም እንዴ? ብሎ ይጠይቁታል። ከዛኔ እንግዲህ ጎሽም ደግሞ መልስ መመለስ ሀቅቶት በሳቅ ይስቃል። ከዛኔ ቆይ ምንድን ነው የሚያስቅ ነገር ምን አለ? ምንድን ነው የሚያስቅ ይለዋል ትለዋለች። ከዛኔ እንዴ ምን ሆናችሁ ነው? ምንድን ነው እየመሰላችሁት? ብሎ ይላቸዋል። ከዛ ቆይ እንዴ አልገባኝም ምንድን ነው ብሎ ይላቸዋል። ከዛኔ አንተ ዝም በል እኔ ነው ቆንጆ ወይስ የሳ ነው ቆንጆ? መምረጥ ብቻ ነው አንተ ትለዋለች። ከዛንን እንግዲህ እንደዛ ስለው ጊዜ አይ ይሄ ምንም አይነት ነገር የእናንተን ውበት አያሳይም፣ የቀደመ ውበታችሁ ነው የሚሻለ። በዚህ ቀለም እንግዲህ ምንም አይነት ውበታችሁ የሚታይ አይደለም፣ የቀድሞ አሪፍ ነው ብሎ ይላቸዋል። ከዛንን እንግዲህ እንዴ ጎሽም ደግሞ ምንድን ነው የምትለው? ለዚህ እኮ ስንት ነገር እንደለፋ ነው አንተ አታቅምና ትለዋለች። ከዛንን አይ ይሄ ምንም ነገር እንኳን አይታይም ብሎ ይላቸዋል። እንግዲህ ጎሽም በጣም ይስቃል። እውነት ለመናገር እንግዲህ በጣም ነው እየተጫወተችባቸው። እኔ ሲያየው ራሴ በጣም ነበረ የሳቁት ማለት ነው። እና አንዷን ድመት አስመስላ የእውነት አንደኛውማ ጭራሽ እኮ እንደ ጮማ ስጋ የበላች አስመስላ ነበረ የለቀቀቻት። ትንሽ እንግዲህ የወይዘሮ ዜማ እንኳን ይሻል ነበረ። እንግዲህ እሷን ደግሞ ትንሽ አሳምራታለች። ምንም አይልም፣ ቅንድዋን ብቻ ነበረ ያበላሸችው። ነገር ግን አንደኛዋን ግን በጣም ነበረ የተጫወተችበት። እንግዲህ ተንኮላ መቼም ቢሆን የሚያልቅና የሚለቃት አይደለም። የእውነት ለመናገር እኔ ድራማውን ራሱ አይቼ ለመስራት አልቻልኩኝም። በሳቅ ነው የሞትኩት። አምላኬ እና ውዶችዬ የእውነት ለመናገር እንግዲህ በጣም አድርጋ እንደው አንደኛውን ስጋ የበላችና ሁለተኛውን ደግሞ ቅንድቧን እንግዲህ የሰቀለች ውሻ አስመስላ ትሰራቸዋለች። እንግዲህ ሁለቱም እንግዲህ የኔ ያምራል አይደለ እንደ ጎሽም እያሉ ነበረ። ጎሽም ደግሞ እንግዲህ በጣም እየሳቀና በጣም እየተፈረፈረ ነበረ። እንግዲህ በጣም ነበረ ፈታ ያደረጉኝና በጣም ደስ የሚል ፓርት ነበረ። እንግዲህ ይሄኛው እንግዲህ እውነት ለመናገር ቀለም ማለት እንግዲህ ሁልጊዜ ሜካፕ የሚቀቡ ሰዎች ከዛ ፊታቸውን ደግሞ አውጥቶ ለማሳየት አይመቻቸውም። ለምን? አንድ ጊዜ ያጋጠመኝን ነገር ልንገራችሁ። ልጅቷ በጣም ሜካፕ ተጠቃሚ ናት። ሁልጊዜ የምትጠቀመው ሜካፕ ብቻ ነው። አንድ ቀን እንግዲህ ባላ የራሷን ትክክለኛ ፊት አይቶ አያውቅም። ከዛን ግን ሜካፕ እንግዲህ አንዳንድ ጊዜ ወይ መዳትና ወይ የተመሳሰሉ ነገሮቻችን ሁሉ ነገር ይደብቅና ሌላ ማንነት ነው የሚሰጠን። ከዛ እንግዲህ እሱም ደግሞ
ከጓደኝነት ጀምሮ የሚያውቃት በሜካፕ እንጂ በንጹህ ፊት አንድ ቀን አይቶ አያቅም። እንግዲህ መቼም ሰው ከተዋወቀና ከተዋደደ ወደ ትዳር አለም ነው የሚሄደው። ትዳር አለም ውስጥ ደግሞ ስትገቡ እንግዲህ ሁሉም ነገር ለእናት የማታሳዩትን ለባላችሁ እንግዲህ ታሳያላችሁ። እንግዲህ እሷም ደግሞ በሰርጓ ቀን ፊቷን ታጥባ እንግዲህ ሲያያት ቆይ እንግዲህ እሱ ሌላ ሰው ይጠብቃል። እሷ ደግሞ አልጋ ላይ ስትወጣ ቆይ አንቺ ደግሞ ማነሽ ብሎ ይላታል። እንዴ አልገባኝም፣ ምን ማለት ነው? ወዳኝ አይደል ያገባኝ ብሎ ትለዋለች። እኔ ያገባሁት እኮ ቱሩንጎን ነው እንጂ አንቺን አይደለም ብሎ ይላታል። ማለት አልገባኝም፣ እኔ ማነኝ ብሎ ትለዋለች። አይ አንቺማ ቱሩንጎ አይደለሽም ብሎ ይላታል። አልገባኝም፣ ምን ለማለት አስበሽ ነው ብሎ እንግዲህ ምን ለማለት አስበሽ ነው እንግዲህ ብሎ ይላታል። ከዛንን እንግዲህ የእውነት እኔ ራሴ ነኝ ብሎ ትለዋለች። ተነሽ እንግዲህ ሁለተኛ ልብሱን ልበሽና እስቲሪሽ ብሎ ይላታል። ባላ እንግዲህ ባልየው ሚስቱን አላወቀም። አለሜካፕ እንግዲህ ሚስቱ ሌላ ሰው ነበረ የምትመስለው። ሁለተኛ ጥቁር ነገር አለበት። እንግዲህ ሁለተኛ ደግሞ አይኗ አካባቢ የሆነ የማይጠፋና የተለየት ያለ እንግዲህ ንቅሳት ነበረባት። ሁሉም ነገር እንግዲህ ሜካፕ ሸፍና ስለነበረ ባልዮ የሚያውቃት ነገር የለም። ከዛ እንግዲህ ሜካፖን ተነስተሽ አሁኑ ተነስተሽ ልበሺ። ይሄንን ፊትማ ምን ብዬ ነው ለሰው ልጅ የማሳየው? አለ ሜካፕ ከዚህ ቤት እንዳትወጪ። እኔ ሚስቴ ቆንጆ ናት፣ በጣም የተዋበችና ፊቷ ራሱ ጥርት ያለች እንደሆነ ነው የማውቀው። ምን ሆነሽ ነው እኔ ጋር ስትመጪ ነው እንዴ የተቀያየርሽው? ብሎ እንግዲህ ባላ ይደነግጣልና እንዲህ አይነትም አጋጣሚዎችና በጣም የሚያስደነግጡ ጊዜዎች ነበሩት። ነገር ግን እንግዲህ አካባቢው ምንም አይነት እንኳን የልጅቷን ፊት ለይቶ የማያውቅ ነበረ። እውነት ሲነግራችሁ እንግዲህ ይሄን የምነግራችሁ እውነተኛ ታሪክና በሜካፕ ላይ የተመሰረተ እንግዲህ ኮንፊደንስ እንኳን የላቸውም በራሳቸው አንድ ነገር እንግዲህ ኮንፊደንስ የሌላቸው ሰዎች በጣም ከባዶች ናቸው ማለት ነውና አለሱ የማይንቀሳቀሱ እንደ ምግብ ወይም ደግሞ እንደ ልብስ ሜካፕ የሚጠቀሙ ሰዎች ናቸው። እንግዲህ ከዚህ ታሪክ እንግዲህ ሁላችሁ እንደምትማሩ ተስፋ አድርጋለሁ። እንግዲህ ቅንድብ ሌላ ሁሉም ነገር ሌላ ሲሆን በተለይ ደግሞ የሚጠግኑትና የሚያሰምሩት ነገር በጣም ከባድ ነው የሚሆነው። እንግዲህ በአለም ያጋጠማት ይሄን ነበረ። ከዛንን እንግዲህ መለየት አቅቶ እኔ ያገባሁት ሚስት እች አይደለችም ብሎ እንግዲህ ክዷት ነበረ። ከዛ እንግዲህ ሜካፖን በሌሊት ተነስታ ሰርታ ከዛ ከሱ ጋር ስትሆን እቺ ናት የኔ ሚስት ብሎ አቅፎተኛ ይባላል። እኔ እውነተኛ ታሪክና በጣም የምትማሩበታል ብዬ አሰብኩትን ነገር ነው ለእናንተ ያካፈልኩት። እንግዲህ ዛሬም እንግዲህ ወይዘሮ ዜማን ይሄንን ስትለው ነበረ። ከዛ እንግዲህ ሁለቱን እያሰራችና እንግዲህ ኮሽም ሲመጣ አሁን ምን እንደሚል እንግዲህ እናያለን ብሎ ነበረ። ከዛንን እንግዲህ አቶ አምራን እንግዲህ ይመጣና ቆይ አንቺ እንዴት ነው ይህን ሁሉ የደበቅሽኝ ብሎ ይላታል። እኔ ምን ማድረግ ነበረብኝ? ሁሉም ነገር እኮ ልነግር ነበር። አሁን ግን ያለበት ሁኔታ ይሄንን እንድነግረው ፍቃደኛ አይደለሁም። ለዛ ነበረ ያልነገርኩ አምራን ትለዋለች። ከዛንን እሱ ደግሞ ቆይ እና ምን ማድረግ ነበረብኝ? ሁላችሁም እኔን ደብቃችሁኛል። ስለዚህ ሁላችሁም አንድ አይነት ሰዎች ናችሁ ብሎ ይላቸዋል ብሎ ይላታል። ከዛ ደግሞ እሷ ምስጢረኛ ብላ ትጠራለች። ከዛ በጥፊ ይላታል። ከዛንን እንግዲህ ከዚህ በኋላ አንቺም እንደነሱ ነሽ ብሎ እንግዲህ ጥሏት ይሄዳል። ከዛ እንግዲህ ወይዘሮ ዜማና ማርያም ቁጭ ብሎ እያወሩ ነበረ። ቆይ ምንድን ነው ያደረግው? ማታ ምንድን ነበረ የተደረገው ብሎ ትላለች። ከዛንን አቶ አምራም እንግዲህ ትልቅ ምስጢር ነበረ ያላወቀ ነበረ ብሎ ትላለች። ከዛንን
እሱን እንግዲህ ኩሽና ውስጥ ቁጭ ብለን ስናወራ እሱን ሰምቶ እኔ እንግዲህ አያቱ እንደደበቅኩ ሲያቅ በጣም ነበረ የተናደደ ትለዋለች። ከዛ ደግሞ እሱ ምንድነው ብላ ስትጠይቃት እንግዲህ የጄሪ ጉዳይ ነው ሁሉም ነገር እንግዲህ የእሷ ጉዳይ ነው። እኔ በራሴ በኩል አንድ ቀስ ብዬ አስተካክላለሁ ለሱ ሳልነግር ብዬ ነበረ። ነገር ግን እንግዲህ እሱ ቀድሞ ሰማ። እሱ ደግሞ ቀድሞ ሰማ ነበረ ትለዋለች። ከዛን እና ታዲያ ቆይ ለምንድን ነው እንደዛ የሚሆነው ብሎ ትለዋለች። ታዲያ እኔ እኮ በራሴ ጊዜ ነገሮቹን አስተካክዬ ከዚህ ቤት ላስወጣት ፈልጌ ነው ትላታለች። ታዲያ ለምንድን ነው ከዚህ ቤት የማታስወጣ ብላ ትጠይቃታለች። አይ እኔማ በራሴ ጊዜ ከዚህ ቤት አስወጣለሁ ብዬ ነበር። ነገር ግን እንግዲህ አቶ አምራን እንግዲህ ቀድሞ ሰማ ብሎ ትላታለች። እንግዲህ ማርያም ይሄን ስትሰማ በጣም ደስ ይላታል። ከዚህ በኋላ እንግዲህ እሷ የለችም እኔ እንደፈለግኩ ሆናለሁ እንግዲህ የሚለው ነገር መጥቶላታል። ከዛኔ እሺ እንደዛ ከሆነ በጣም አሪፍ ነው ብላ ትላለች። ከዛኔን እንግዲህ ከራሷ ጋር ተስማማና በጣም አሪፍ ነው ብላ ትላለች። አቶ አምራም እንግዲህ ባለፈው ያለፈዎቹን ነገሮች ትዝ እያለ ቆይ አንተማ እንግዲህ አንድ ሴት ታሞ የነበረውን አንተን እኔ ከአይኖቼ ሲከፍት አንቺን ነበር ማየት የሚፈልገው ብሌን ይለው ብሎ ይላታል። አዎ እኔም እኮ ከማንም ይልቅ መጀመሪያ ደህና እንድትሆንልኝ የፈለግኩት አንተ ነው ትላለች። ከዛንን እንግዲህ አሁን እንግዲህ ደህና ነው የምትሆነው ትለዋለች። ከዛ እሱ ደግሞ ልቡን ይይዛል። ከዛ እሷ ደግሞ ቆይ ዶክተሯን ልጥራል እንዴ ትለዋለች። ከዛንን አይ ዶክተሯማ አንቺ ነሽ እኔ ዶክተር ሌላ አልፈልግም። አንቺ እኮ ስትኖሪ ሰላም አለኝ። አንቺ ከኔ ጋራ ስትሆኚ በጣም እረፍት ይሰማኛል ብሎ ይላታል አቶ አምራን። ከዛ እንግዲህ እንደዛ ስላት እንግዲህ እሱ ደግሞ አይኗን በደንብ አድርጎ ያያታል። ከዛኔ እንግዲህ ሲያያት ጊዜ ቆይ አምራን እንደዚህማ አትየኛ ትለዋለች። ከዛንን እንግዲህ ይሄንን ትዝ እያለው ነበረ። አንድ አለች ያለችኝን እንኳን እሷም ክደኛለች። ሁላችሁም አንድ አይነት ናቸው። ቆይ እኔ ሰውን ምን አድርግ ያለው ምንድነው ሰው እንደዚህ የሚያደርገኝ? ለምንድነው ሰው የሚያሰቃየኝ? እኔ በሰው ላይ የሰራሁት ግፍ ምንድነው? ያደረግኩት ነገር ምንድነው? ለምንድነው ሰው ልጅ ይሄን ያህል ግፉ የሚሆነው ብሎ እንግዲህ አቶ አምራን በጣም እንግዲህ ራሱ ያስባል። ከዛ እንግዲህ ጄሪ ስትለው የነበረውንም ትዝ ይለውና ጄሪ እንግዲህ ቆይ አቶ አምራም ለምንድን ተጨነቅ? በዚህ ሰዓት እኮ ብሌል ደህና ናት። ስለዚህ ብሎ ይላታል። ከዛ ደግሞ ቆይ ማን ነው እንደዚህ ያደረጋት ብሎ ይላታል። ከዛ ይሄንንማ ማን ያደርጋል? ብሌል እንደሆነች ከሰው ጋር አትደርስም፣ ከሰው ጋር አትነጋገርም እና ስለዚህ እንግዲህ አቀናጥፏት ወርቃ ሊሆን ይችላል እንጂ ምን ልትሆን ትችላለች? እንዴትን እንግዲህ ትወርቅ ትችላለች ብሎ ይላታል። ከዛንን እንግዲህ እሱ ደግሞ ያነው ጊዜ ተጠራጥሮ እንደነበረ ከዛንን እንግዲህ እሱ ትዝ ይለዋል። እኔ እዚህ አፍንጫዬ ስር ሆነሽ ነው እንደዚህ መከራዬ ስታበኝ የነበረ ብሎ እንግዲህ አቶ አምራን ይናደዳል። ቆይ እንዴት ነው ይሄን ያህል እኔ ጅል የሆንኩት? እንዴት ነው ይሄ ነገር ደግሞ እንደው ያልመጣልኝ? እንዴት ከአፍንጫዬ ስር ቁጭ ብላ ታታልለኛለች ይላል። ከዛ እንግዲህ ራሱ በጣም ተናዶ ቆይ እንዴት ነው ሰው ልጅ ይሄን ያህል ክፋትን የሚለማመደው? አሁን ምንድን ነው ማድረግ ያለብኝ ብሎ እንግዲህ በጣም ተናዶ ቁጭ ብሎ ያወራል። ወይዘሮ ዜማና ማርያም እንግዲህ ማርያምን በደንብ አርግታ ትመክራታለች። አንቺ ከዚህ በኋላ የጄሪን ክፍተት መሙላት አለብሽ። የእሱን እንግዲህ እሷን እንዳስባትና እንዲሁ ወደ ኋላ እንዳይመለስ ማድረግ አለብሽ ብሎ ይላታል ትላታለች። ከዛ ነኝ ቆይ እናቴ ዜራ ምንድን ነው ማድረግ ያለብኝ? ያለኝን ነገር እስቲ ሚከሪ ብላ ትላታለች።
እንግዲህ ወይዘሮ ቴማን ደግሞ ማርያምን አይ ማድረግ ያለብሽ ነገር ሁሉም ነገር እኮ እንዳሰብኑ ሳይሆን እሱ እንደፈቀደ ስለሚሆን አሁን አንቺ ማስተካከልና ማድረግ ያለብሽን ነገር ሁሉ ማድረግ አለብሽ። ደካማ ጎኑን በደንብ አርግተሽ መሸፈን አለብሽ ብላ ትላታለች። ከዛን እንግዲህ እሺ እናቴ ዜማ ሁሉም ነገር አደርጋለሁ እንደፈለግሽው ነው የማደርገው ምንም ነገር አትጨነቂ ብሎ ይላታል። ከዛንን እንግዲህ እሷም ደግሞ እሺ በቃ ብሎ ይላል። እንግዲህ አቶ አምራን እንግዲህ በዚህ ሰዓት በጣም እንግዲህ ችግር ውስጥ ገብቷል። ሰዎች በፊት ሲሉት የነበረውን ቁጭ ብሎ እያስታወሰ ቆይ ሰው እኔ እስከዚህ ልክ ማመኔ ነው ማመኔ ነው ሰው መረዳቴ ነው ወይስ ምንድነው ሰው በኔ ላይ እንዲጨክን ያደረገው? ወይ ሰው ሁሉ ለምንድነው አንድ መነጽር እየታየ ያለው? ለምንድነው ሰው ሁሉ እንደዚህ ክፋትን የተለማመደ ብሎ እንግዲህ በጣም ተጨንቆ እንግዲህ ቁጭ ብሎ ሁሉም ነገር እያስታወሰ ይሄ ነገርማ መሆን የለበትም ብሎ ያን የነበረውን ትዝታ እያመጣ ሁሉም ሰው አንድ አይነት ነው እያለ ሁሉም አንድ አይነት ሰው ነው እያለ እንግዲህ በራሱ ተናዶ ነበረ። ከዛንን እንግዲህ ያን ጊዜ ብሌል ታማ ደግሞ የነበረውን ነገር ያስታውሳል። ቆይ ሚስጥረኛዬ ምን ሆነ ነው? ማነው እንደዚህ ያናደደ ትለዋለች። ከዛንን እንግዲህ ቆይ እኔ ብሌል ክፉ ሰው ነኝ እንዴ ብሎ ይጠይቃታል። ከዛን ቆይ አንተ ማን ነው ክፉ ነህ ብሎ የነገረ ትለዋለች። ከዛን የጠየቁሽን ብቻ መልሽልኝ እኔ ክፉ ነኝ ወይ ብሎ ይላታል። አይ አይደለህም አንተ እንደውም ከሰው ልክ ከሰዎች በጣም የተለየ ሰው ነው ትላለች። ከዛንን እንግዲህ እንደዛ ስትለው አይ እኔ ግን እንደዛ አይመስለኝም ብሎ ትለዋለች። ማለት አልገባኝም ለምንድነው እንደዛ ያውቆ ምንድን ነበረ ለምንድነው እንደዚህ እየከፋ ብላ ትለዋለች። ከዛንን እንግዲህ እሱ ደግሞ በቃ ተይ ብሎ ይላታል። ከዛን እንግዲህ ያን ነበረ ያስታውሰው። ከዛንን አንዳለች ያለችኝን እንኳን እየካደችኝ እኔ ምንድነው ማድረግ ያለብኝ ምን ማድረግ አለብኝ ብሎ እንግዲህ ከራሱ ጋር በጣም ውድድር ውስጥ ይገባል። ከዛ እንግዲህ ከዚህ በኋላ እንዳትከታይም ብሎ እንግዲህ በጥፊ ብሏት እንግዲህ ከቤት እንደወጣ ሁሉም ነገር ያስታውሳል። ጄሪም ደግሞ እንግዲህ ከዚህ በኋላ መጨነቅ የለብሽም ብሎ የነበረውን ነገር ያስታውሳል። ከዛንን እንግዲህ ከዛን እንግዲህ ማርያም ደግሞ ትመጣና ለወይዘሮ ዜማ ከዛን እዚህ በኋላ እኔ የምልሽን ነገር ነው ማድረግ ያለብሽ ብላ ትላታለች። ከዛንን እንግዲህ ከዛ እየተሻለችውን አመጣለሁ ብዬ ቲቢሲን አመጣው ብላ ትላቸዋለች። ከዛን ምን አልሽኝ ብላ ትላታለች። ቲቢስ ደግሞ ማናት? እዚህ ቤት ደግሞ የሚኖሩ እኮ ብዙ ሰዎች አሉ ብላ ትላለች ማርያም። ከዛንን እንግዲህ እሺ ችግር የለው እመቤቲቱ አንቺ እንደፈለሽው አደርጋለሁ እንግዲህ ትላታለች። ከዛ እንግዲህ እንደዛ ስትል እንግዲህ አርዋ ትመጣለች። ከዛ እንግዲህ ይቆይ የት ሄዳ ነው? እኔ በቃ እንደዛ ከሆነ ለጎሽም ለምን ምግብ አልሰራለትም ትላለች። ከዛንን እንግዲህ ቆይ ዛራ ካልመጣች እኔ ምግብ ሰራለሁ ብላ ስትመጣ እንግዲህ አቶ ዛራ ደግሞ የት ነበርሽ ብላ ትላታለች። ከዛኔ የት ነበርሽ ስትላት አይ ክፍል እያጠዳው ነበረ ስለዚህ ክፍል እያጠዳው ነበረ ትላታለች። እና ለምን አልጠራሽኝም እንዲያግዝሽ ብላ ትላታለች። አይ በወሬማ የሚያግዘኝ ሰው መቼ አጣው ብለሽ ትላታለች። ቆይ አንቺ ምን እየሰራሽ ነው እዚህ ትላታለች። አይ አንቺ ከሌለሽ እኮ ለጎሽም እኮ ምግብ ሊሰራላት ብዬ ነው ትላታለች። ቆይ እኔ ሰርቼለታለሁ አይደለ እንዴ አሁን ሰርቼለት አይደለ የሄድኩት ብላ ትላታለች። እና ታዲያ እኔም እኮ ቢሰራለት ምን ችግር አለው ትላታለች።
ከዛንን እንግዲህ እንደዛ ስትላት ወይዘሮ ዜማ ደግሞ ቆይ አንቺ ሴትዮ ምንድነው የምትፈልጊ? አሁን ሰምቻለሁ አይደለ ትላታለች። አንቺ አሮጊት ብላ ትላታለች። ከዛ እኔ አሮጊት? አዎ አንቺ ኮሮሪማ ትላታለች። ከዛንን እንግዲህ በዚህ ጭልፋ ነበረ አናትሽ ማለት ትላታለች። ጭልፋውን እያነሱ እንግዲህ ጭልፋዋን እያነሳች በዚህ ነበረ አንቺን በአናትሽን ማለት ትላታለች። ወይዘሮ ዴማ ደግሞ ይኸው በዚህ መጠረጋ ነበረ ትላለች። ጎሽም እንግዲህ ደጅ ላይ ቆይ ዛሬ ደግሞ ሁለቱን ገብቶ በዛ ቀሩ ምግብ እንኳን አያመጡልኝም እንዴ ራብ ገደለኝ ብሎ እንግዲህ እያሰበሳለ ቆይ እስቲ ብሎ ወደ ውስጥ ይገባል። ሲገባ እንግዲህ ሁለቱ እየተጣሉ ነበረ። በመካከላቸው ቆሞ ይሄንንም ይሄንንም እያየ ግራ ተጋብተው ከዛን ጊዜ ጎሽም ደግሞ ቆይ ሴቶቹ በቃ ብሎ ይጮህባቸዋል። ከዛንን እንግዲህ ዝም ይባላሉ። ከዛን ጎሽም ከዚህና ከዚህ ይዞ ይጎትቱታል። እንተ እኔ ጋ እሷ እኔ ጋ ትለዋለች። በቃ ብሎ እንግዲህ ይሱ ደግሞ ይጮዋል። ከዛን ቆይ እውነቱን አይደለም እንዴ ማየት የምትፈልጉ ብሎ ይላቸዋል። ከዛ እንደውም እኔ የሚፈልጋት ወይዘሮ ዜማን ነው ለጋብቻ የሚፈልገው ብሎ ይላቸዋል። ምን ብሎ ሁለታቸው ይደነግጣሉ። ድራማው እንግዲህ በዚህ ነበረ የተጠናቀቀ። ስለተከታተላችሁኝና አብራችሁ ስለሆናችሁ እጅግ አድርጌ አመሰግናለሁ። በሞላ ጎደል እንግዲህ የማቀርብላችሁን ድራማ ከኔ ጋራ ሆናችሁ ይሄን ሁሉ ሰዓታችሁን ሰውታችሁ ከኔ ጋራ ቁጭ ብላችሁ ስለምታዳምጡ ከነ ጉደሌ ኤረ ባክሽን ትናፍቅኛለሽ ብትኮላተፊ ኤረ ድራማውን ሊቀቅልኝ ብላችሁ የምታበረታቱኝና ሁልጊዜ ብርታቶቼ የሆናችሁ እህቶቼ በጣም ነው ማመሰግነው። ለዚህ ቻናል እንግዲህ አዲስ ከሆናችሁ ቻናሉን ቤተሰብ ማድረግ አትርሱ። እንደው ደግሞ ላይክ እና ሼር ማድረጋችሁን አትርሱ። ሁልጊዜ ደግሞ ከኔ ጋር ስለሆናችሁና ስለምታበረታችሁ እጅግ አድርጌ አመሰግናለሁ። መልካም ጊዜ